የሐዋሳ ከተማ አስተዳደር የመደመር መንግስትና የሃይማኖት ተቋማት እይታ በሚል መሪ ቃል በከተማ አስተዳደሩ ከሚገኙ ከሃይማኖት አባቶችና መሪዎች ጋር መክሯል። በመድረኩ የመደመር መንግስት ስለ ሃይማኖት ተቋማት ያለውን እይታ በተመለከተ መነሻ ጽሑፍ ያቀረቡት የሐዋሳ ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ አቶ ወንድሙ ቶርጳ የመደመር መንግስት የሃይማኖት ተቋማት የሀገር መሰሶ፣ የትውልድ መልካም ስነ ምግባር መገንቢያ መሳሪያ መሆናቸውን እንደሚያምን ገልጸዋል። የውይይቱ ተሳታፊ የሃይማኖት አባቶች የለውጡ መንግስት ከሃይማኖት ተቋማት ጋር በትብብር በቅርበት እየሰራ በመሆኑ እንደ ሀገር የመጡ ለውጦች የሚበረታቱ ናቸው ብለዋል። ሊቀረፉ ሊመለሱ ይገባቸዋል ያሏቸውን የመልካም አስተዳደር ችግሮችንም የሃይማኖት አባቶች አቅርበዋል። ለሀገራችን ሃይማኖቶች በጣም አስፈላጊዎች ናቸው። ሃይማኖት ደግሞ መንግስትም ከነኚህ ሃይማኖቶች ወጣ እንጂ ከዚህ ከሃይማኖቶች ውጭ የሆነ አይደለም። ስለዚህ ሰላም የሚሰፍነው ደግሞ መንግስትና ሃይማኖት አብረው ተናበው ተባብረው ሲሰሩ የሀገር ሰላም የሀገር ግንባታ እጅግ መልካም እንደሚሆን ያው ሁላችንም እናምናለን። በጽንፈኝነት ላይ መናገር የሚፈልገው ነገር አለ። አክቲቪስቶች አሉ። እነዚህ የሚታዩት ምናልባት ብዙዎች ልታውቁ ይችላላችሁና በማህበራዊ ሚዲያ ላይ በስፋት ነው የተካሄደ ያለው፣ በስፋት ነው የተሰራበት ያለውና እነዚህ ምንጫቸውን ለማድረግ ቢሞከር መከፋፈል የሚለው ነገር ሽማግሌ ሆኖ ጠቅላይ ሚኒስትር ሆኖ ሽማግሌ ሆኖ ሃይማኖት ሳይለይ እኛ ሙስሊም እንደ ሙስሊም መከፋፈልን ጠይቀናል። በሁለት ጎራ እንከፈል ብለን የሌላው ሁሉም ያውቀዋልና አይደለም። እኔ ባለሁበት ወቅት መከፋፈልን አልፈቅድ ብሎ በአንድነት ለመምራት ዋጋ ከፍሎ አንድ ማደረገ መሪያችን ነው። በሱ ዘመን መኖራችን ያኮራናል። የሱም ተተኪ ሆናችሁ የሱን ተግባር እየሰራችሁ ማየታችንም ያስደስተናል። በአምልኮ ሰዓት ወደ 4 ሰዓት አካባቢ ብዙ ጊዜ መብራት ይጠፋል። አዘቦት ቀን የማናየው ነገር መዘምራን ቆመው እየዘመሩ እያለ የምስራቹ ወንጌል እየተሰበከ እያለ ይጠፋል እና ብዙ ቀን ደግሞ አዘቦት ቀን ይጠፋል ወይ ብለን ስንጠብቅ በዛ ሰዓት አይጠፋም። እንደው ይሄ ነገር ክቡር ከንቲባ አንድ ነገር ቢደረግ የሚል ነው። በጣም ከባድ የሆነው ጥያቄ ግን ህዝብ እንደ ልብ ማምለክ ያልቻለበት ተጨናነቀበት፣ በጣም ከፍተኛ መጨናነቅ ያለበት ቦታ በጣም ትንሽ ካሬ ናትና ይችን እንደው ትኩረት ተደርጎ የቅዱስ ሚካኤል ቦታ እንዲስተካከልልን በተስፋ እንጠብቃለን። ከውይይቱ ተሳታፊዎች ለቀረቡ ጥያቄዎች ማብራሪያ የሰጡት የሐዋሳ ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ ወንድሙ ቶርጳ በሐዋሳ ከተማ በአጠቃላይ ከ227 በላይ ቤተ እምነቶች መኖራቸውን አስታውሰው በቤተ እምነቶች መካከል ሊፈጠሩ የሚችሉ የጽንፈኝነትና የአክራሪነት ምልክቶችን ለመቅረፍ በትብብር መስራት ያስፈልጋል ብለዋል። ቤተ እምነቱ እከለ በቅቷል፣ ተልእኮ ወስዶ ወጥቶ መስበክ ይችላል ብሎ እውቅና ሳይሰጠው በራሱ ለራሱ ፍቃድ ሰጥቶ ወጥቶ የሚሰብክ ትንኮሳ በሚመስል መልኩ ስብከትን የሚያራምዱ አካላት አሉ። እነዚህ የትኛውንም ቤተ እምነት አይወክሉም። በመድረኩ ማጠቃለያ የሰጡት የሐዋሳ ከተማ አስተዳደር ከንቲባ አቶ ጥራቱ በየነ ኢትዮጵያ የድህነት ታሪኳ አብቅቶ የቀደመ ገናናነቷ እንዲመለስና የአፍሪካ የብልጽግና ተምሳሌት እንድትሆን መንግስት በትኩረት እየሰራ ስለመሆኑ ተናግረዋል። ትውልድ መቅረጽ ላይ በጣም ትልቅ አስተዋጽኦ አላችሁ። በተለይ ሀገርን የሚወድ የሚከባበር ዜጋ እንዲፈጠር በማድረግ በኩል እኔ ከእምነት ተቋማት የተሻለ እድል ያለውም የተሻለ ሚናም ያለው አለ ብዬ አልወስድም። እንደ ሀገር የጀመርነው የብልጽግና ጉዞ አለ። ኢትዮጵያ ሀገራችን የአፍሪካ የብልጽግና ተምሳሌት ለማድረግ እየሰራን ነው። ጠንካራ ሀገር ለመገንባት እየሰራን ነው። ኢትዮጵያ በዘመናት ውስጥ የነበራትን ቦታ መልሳ በመያዝ ከተረጅነት ለመውጣት አቅም በፈቀደ መንገድ እየተሰራ ነው ያለው። የለውጡ መንግስት በቤተ እምነቶች መካከል አለመግባባቶች ሲፈጠሩ ቀርቦ በውይይት የሚፈታበት መንገድ የሚያስመሰግነው ነው ያሉት የሐዋሳ ከተማ አስተዳደር ከንቲባ የሃይማኖት ተቋማት ትውልድ በመልካም ስነ ምግባር ታንጾ እንዲያድግ በማድረጉ በኩል የሚያበረክቱትን አስተዋጽኦ አጠናክረው ሊቀጥሉ ይገባልም ብለዋል። መደመር መንግስት ወይም የለውጡ መንግስት ሁሉንም እምነቶች በእኩልነት በፍትሃዊነት መብታቸው ተጠብቆ የቤተ እምነቶቹ ነጻነት ተጠብቆ ሃይማኖታዊ ስነ ስርዓቶቻቸውን እንዲያካሂዱ
ከመንግስት የሚጠበቁ ድጋፎችን በማድረግ ከመንግስት የሚደረጉ ጥያቄዎችን የሚነሱ ጥያቄዎችን ምላሽ በመስጠት መንግስት እውነት ለመናገር ትልቅ እርምጃ ሄዷል ብሎ መናገር ይቻላል።